በእናትሽ ኤቢ በቃሽ። በቃ ሰው ሆኖ እኮ የማይሳሳት የለም። አታስጨንቂው። አይ አባዬ እንደዚህ አልነበረም። አባዬ በዚህ ልክ በእንደዚህ አይነት ጉዳይ የሚሳሳት ሰው አልነበረም። አዎ አራዳ ነኝ። ለልጆቼ ምሳሌ ማልሆን አራዳ። አቢጌል ልክ ናት። አዎ አቢጌልን እንደ እናቷ እፈራታለሁ። ግን ደግሞ መቀነስ አለብኝ። ጨከና ለእናቷ ትናገራለች ብዬ አላስብም። ካደረገችውም ታድርገው። በዚህ አልወቅሳትም፣ በዚህ አልከሳትም። አቢጌል እንደሆነችው ባደገችው ዳጣ ገና ሰላም የወለደችው ልጅ እኔ መሆኑን ብታውቅ ምን ትላለች? ጉዴ እኮ ገና አልወጣም፣ ገና አልተነካም። በቃ አባዬ ተሳሳተ። እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለ። ሁሌ ስንጥላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነግሬህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። አባዬ ይሄ ነገር ትክክል አይደለም። ይሄ ለማዬ አይገባትም አባዬ። እማዬ እውነቱን ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ፣ ምንም ነገር ማድረግ አልችልም። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ። እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማዬ መናገር አለብኝ። እማዬን እስከ ዛሬ በጣም ጎድታታል አባዬ። ይሄ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም አባዬ። ለማዬ ዛሬው እነግራታለሁ አባዬ። እባክሽ አቢጌል አቢጌል የሰማችውን ማመን ከብዷት ዳጣ እህቷ ስለመሆኗ በድጋሚ ደረጀ እንዲነግራት ለብቻዋም ሳይሆን ዳጣንም ጭምር ጎትታ አምጥታ ክፍሉ ድረስ ሰተት ብላ ገብታለች። ጫጫታቸውን ሰምቶ ከመጸዳጃ ቤቱ የወጣው ደረጀም አንድ ጊዜ ሚስጥሩ ስለወጣበት በድፍረት የመጣውንም ለመጋፈጥ ወስኖ በድጋሚ ለአቢጌል ዳጣ እህቷ ስለመሆኗ አስረግጦ ነግሯታል። እሷም እንደምንም ራሷን ለማረጋጋት ሞክራ ጉዳዩም ከዚህ በላይ ሚስጥር ሆኖ ሊቆይ እንደማይገባና ለእናቷ ከሄደችበት ስትመጣ ሁሉንም አንድ በአንድ እንደምትነግራት ነግራው ክፍሉን ለቃ ጥላቸው ወጣ። አቢጌል የእውነት ይህንን ጉዳይ ለማርታ ትነግራት ይሁን? ሐሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ አቢጌልና ደረጀ መኪና ውስጥ ተቀምጠው እያወሩ እሷን በንዴት እንደዚህ አይነት አባት መሆንክን በፍጹም አላውቅም ነበር። አባዬ የእውነት ግን አንተ ከእማዬ ውጪ ሌላ ሴት ጋር ሄደህ ልጅ ወለድክ? ጭራሽ ደግሞ እኮ ልጅቷንም እኛው ቤት አምጥተህ እማዬ ሳታውቅብህ እያኖርካት ነው። ያም አልበቃ ብሎ የጓደኛዬ ልጅ ናት ብለው አሽታታል። አባዬ ግን የእውነት በጣም ነው የታዘብኩ። ምናልባትም እድሜ ልኬን እንደኮራውብህ ከዚህ በኋላ ግን በጣም አፍርብሃለሁ ብላ ስትለው ደረጀን በሐዘን እንዲሁም በንዴት ስሜት ውስጥ ሆኖ አቢጌል በቃ ዳጣ ልጄ ናት፣ ምን ላድርግ? የአብራኬን ክፋይ አውጥቼ ልጣል? ወዴት ላድርጋት? ንገሪኝ እስቲ። ለእናንተ የሚጨክን አንጀት እንደሌለኝ ሁሉ ለሷም የሚጨክን አንጀት የለኝም። በቃ ልጄ ናት ብሎ መኪናውን አስነስቶ በፍጥነት ይሄዳል። በዛን ሰዓት ዳጣና ናታን ሁልጊዜ የሚቀመጡበት ካፌ ተቀምጠው እያወሩ ነበር። እሷም በጉዳዩ ተጨንቃ እየተብሰለሰለች፣ እሱ ደግሞ እሷን ለማጽናናት እየሞከረ ነበር። ዳጣም ትቀጥልና በቃ ዛሬ አባዬ ይነግራታል። በዛ ላይ እሷ እርግጠኛ ሆና አለቀውም ብላለች። ባለፈው ስናወራ እኮ አንድ ነገር ሳይቀር ሁሉንም ሰምታለች እኮ ብላ ስትለው ናታንም ከነገራትማ በቃ ለማዬ ሄዳ መናገሯ ነው። ዳጣ አንድ ዘዴ መፈለግ መቻል አለብን ብሎ ሲላት እሷም ተስፋ በመቁረጥ ስሜት ውስጥ ሆና ምን ናታን እንደገና ሌላ ውሸት? እኔ አሁንስ ትክት ብሎኛል። በዚህ እናቴ ትናፍቀኛለች፣ በዛ ደግሞ እህቶቼ እንኳን እህታቸው መሆኔን በፍጹም አያውቁ። ሁሌ ሰቀቀን ትክት ነው ያለኝ ብላ ስትለው ናታንም ቢሆንም ግን ዳጣ አንድ ነገር ማድረግ መቻል አለብን። ከሰማ አባዬ ለራሱ በጣም ነው የሚያዝንብን። ደግሞ ሚስጥሩ ከኛ ነው እኮ የወጣው። ስለዚህ ዳጣ በቃ አንድ ነገር አድርገን ይህንን ቤተሰብ ልንታደገው ይገባል። መፍትሄ አናጣ፣ ከአባዬ ጋርም በግልጽ እናወራለን ብሎ ይላታል። በዛን ሰዓት አቢጌል በሐዘን ስብር ብላ ለብቻዋ ወደ ቤት ትመጣና መኝታ ቤቷ ገብታ ትተኛለች። ከትንሽ ቆይታም በኋላ ደረጀና ማርታ ሆነው ከኤርፖርት እህቷን ተቀብለው ወደ ቤት ይመጣሉ። ገብተው ከተቀመጡም በኋላ እያወሩ ቤታቸው፣ አካባቢው፣ ሁሉም ነገር በጣም የሚያምር እንደሆነ ትነግራታለች። ማርታም ትቀጥልና አመሰግናለሁ የኔ ቆንጆ፣ ግን አሁን ወደ ሌላኛው ቤታችን ሳንሄድ አንቀር፣ አንዳንድ እቅዶች አሉን፣ ያንን ካሳካን ማለቴ ነው ብላ ስትላት እህቷም ጥሩ ነው፣ ግን እኔ የምለው እና አቢጌልስ በጣም ነው ናፈቁኝ ብላ እያለች ባለችበት ውሃ እየሮጠች መጣ አክስቴ
ብላ ታቅፋታለች። ምጥንም ተከትላት መታ ሰላም ልትላት ብትሞክርም ነገር ግን የማርታ እህት መዲ ፈቃደኛ አልነበረችም። ምጥንም በነገሩ ግራ ተጋብታ በዝምታ ሶፋው ላይ ትቀመጣለች። ውሃም ትቀጥልና ግን አክስቴ ምን አመጣሽልኝ ብላ ስትጠይቃት እሷም ለካ ቁመትሽ ብቻ ነው ያደገው እኔስ ምትወጂውን ቸኮሌት አምጥቼልሻለሁ ብላ ስትላት ውሃም ቀጥላ እሺ ግን ለምጥንስ ምን አመጣሽላት ብላ ትጠይቃታለች። መዲም ትቀጥልና ማናት ደግሞ እሷ ብላ ጥሩ ያልሆነ ፊት ስታሳያት ማርታም ታስተውልና መዲዬ ረስተሻት ነው እንዴ ልጅ ሆኖ ለራሱ እኮ አይላቀቁም ነበር አብረው ነው ያደጉት ብላ ልታስረዳት ብትሞክርም ነገር ግን እህቷ ምላሿ ጥሩ አልነበረም። ማርትዬ በጣም ተንዘላዝለሻል፣ ቆይ እንዴት የማንንም ሰው ልጅ እዚህ ትሰበስቢያለሽ ብላ ስትል ምጥንም ተናዳ ከተቀመጠችበት ትነሳና ቻው በቃ ውሃ ብላ ጥላት ቀጥ ብላ ትወጣለች። መዲም ትቀጥልና ግን ከሁሉም ሰው እኮ የናፈቀችኝ ኤቢ ናት ውሃዬ እስቲ ሂጂና ጥሪያት ትላትና ትልካታለች። ውሃ ሮጣ ስትሄድ ማርታም በቃ ልብስ ቀይሬ ልምጣ ብላ ተነስታ ወደ መኝታ ክፍሏ ትሄዳለች። ከትንሽ ቆይታም በኋላ ኤቢ ከክፍሏ ወጥታ ከመዲ ጋር ተገናኝተው ማውራት ይጀምራሉ። አክስቲዮም ትቀጥልና ኤቢ ቆይ ግን ምንድነው ሆንሽው ፈዘሻል እኮ ብላ ስጠይቃት ኤቢም ትንሽ ራሷን ታማ እንደሆነ ትነግራታለች። አክስቲዮም ትቀጥልና ብትታመሚስ ዝም ብለሽ መኝታ ክፍልሽ መተኛት አለብሽ? መታከም እኮ አለብሽ። ደግሞ በጣም አምሮብሻል። ለምን ግን አንዱን ሀብታም አግብተሽ እኛንም አታስጨፍሪንም ብላ እያለቻት ባለችበት ዳጣና ናታን ከውጭ ገብተው ወደ መኝታ ቤታቸው ይሄዳሉ። አክስቲዮም ያንን ተመልክታ እነማን ናቸው እነዚህ ደግሞ ብላ ስጠይቃት ኤቢም የአባዬ ጓደኛው ልጅ ነው እሷም እንደዛው ብላ ስትነግራት እሷም በንዴት ቆይ ግን ማርቲ ምንድነው እያደረገች ያለችው? ቤቱን የእርዳታ ድርጅት አደረገችው እኮ እኛም ልጆቻችንን እዚህ እናምጣቸው እንዴ? ደግሞ ምንድነው ሰውን እንኳን መተው ሰላም አይሉም እንዴ? ብቻ ታያቸው። ግን ደረጃ የት ነው ያለው? እፈልገዋለሁ። ማርቲ ዝም አለችው አይደለ? እንዲህ አይነት ጨዋታማ የለም። ግን እኔ የምልሽ ያቺኛዋ የቤት ሰራተኛ የት ሄዳ ነው አዲስ ያመጣችሁት ብላ ስትጠይቃት ኤቢም ሰላም ነው አይደለ? እሷማ እኮ ወልዳ ሄደች ብላ ስትመልስላት መዲም የእውነትሽን ነው አግብታ ነው የወለደችው ብላ መልሳ ትጠይቃታለች። ኤቢም ትቀጥልና አይ አላገባችም ብቻ በቃ እኔ ልሂድ መድኃኒት ልውሰድ ብላ ተነስታ ጥላት ስትሄድ አክስቲያዋን በሐሳብ ለብቻዋ መብሰልሰል ትጀምራለች። ውሃም መታ አጠገቧ ትቀመጥና እንዴ አክስቴ ቸኮሌት ሴት አለ ብላ ስትጠይቃት መዲም አንቺ ጅል በቃ አላደግሽም አይደለ ቁመት ብቻ እንደውም ለሌላ ልጅ ሰጥቻለሁ ብላ ስትመልስላት ደረጃም ይሰማና ሊሄድ ከነበረበት ቦታ ተመልሶ በንዴት ወደ መኝታ ቤቱ ይገባና ማርታ ነግሬሽ ነበር እቺ ሴትዮ ገና ከመምጣቷ ልጄን እየተናገረቻት ነው ብሎ ሲቆጣ ማርታም በሞትኩት ቆይ ማንን የተናገረችው ብላ ስትጠይቀው ደረጃም ውሃን ነዋ እኔ ልጆቼ በቤታቸው ነፃነታቸውን እንዲያጡ አልፈልግም ንገሪያት ብሎ ሲል ማርታም ደሬ አንተ እኮ ዝም ብለህ ነው የምትጨነቀው አሁን ውሃ ምኑን ታስታውሳለች ብለህ ብላ ነገሩን ቀለል ስታረግበት ደረጃም የበለጠ ተናዶ ባታስታውስስ ማርታ እኔ ልጆቼን ማንም እንዲናገርብኝ አልፈልግም ንገሪያት ውሃን እንዴት ቆይ ሰው ብላ ትናገራታለች ቀድሞውኑ የፈራሁት ይሄንን ነበረ ንገሪያት ልጆቹን ማንም እንዲናገራቸው አልፈልግም ብሎ በንዴት ሲቆጣ ማርታም ግራ በመጋባት ስሜት ደሬ ግን ምን ሆነ ነው ጸባዩ ሁሉ እኮ ተለውጧል ልንቀበላት ከሄድን ጊዜ አንስቶ ምንም አላወራህም አሁንም ድረስ ደግሞ እንደተቆጣህ ነህ ብላ ስትለው ደረጃም አይ ማርቲ በቃ ንገሪያት እኔ ልጆቼን ደግማ ስትናገር ባገኛት ዝም አልላትም ብሎ ሲል ማርታም ነገሩን ለማረጋጋት እሺ ደሬ በቃ ተረጋጋ ደግሞ ኤቢ ምን ሆና ነው ዛሬም ድረስ እኮ ክፍሏን ዘግታ እያለቃቀሰች ነው አብረሽን ውጪ ብንላትም ነገር ግን እሷ ፈቃደኛ አይደለችም ግን ደግሞ ብቻሽን ለውራሽ እፈልጋለሁ ብላኛለች ምን እያስከፋት እንደሆነ እኮ ማወቅ አልቻልኩም አሁን በቃ ና እንሂድ ብላ ስትለው ደረጃም በጭንቀት አቢጌል ምን ልትላት እንደሆነ እያሰበ አይ በቃ እናንተ ሂዱ እኔ አሞኛል ትንሽ ረፍት ላድርግ ናታን ስላለ እሱ የፈለገችበት ይወስዳቸዋል ብሎ ሲላት ማርታም እኛን ላለመውሰድ ነዋ አላመመህም ግን ብቻ ይሁንልክ መልካም ቀን ብላ ጥላው ትሄዳለች። ደሬ እንዳለውም ናታን ይዟቸው ወደ ፈለጉበት ቦታ እየሄዱ በመሃልም እህቷም ትቀጥልና ማርትዬ ግን ቆይ ምንድነው የተፈጠረው ምንድነው እየሆንሽ ያለሽው የዛን ያህል አስፈላጊ ነው እንዴ የሰውን ልጅ መሰብሰብ ገና ለገና ሁለት ልጅ ነው የወለድኩት ብለሽ ቤቱን ወላጅ አልባዎች መጦሪያ ያደረግሽው ብላ ስትላት ናታን ፊት ያንን መናገሯ ያስደነገጣት ማርታም የኔ ቆንጆ ማንን ለማለት ነው እኛ ቤት ውስጥ እኮ ባዳ ሰው የለም ያየሻቸው ልጆች ወርቅ ናቸው እኮ የቤቱ ድምቀት የሆኑ ምርጥ ልጆች ናቸው ብላ ስትላት እህቷም አይ ማርቲ አይሆንም ከቤትሽ አስወጪ የሰው ልጅ የሰው ነው አመል እኮ ይጋባል አቢጌልም እንደ ድሮ አይደለችም ፈዛለች ለዚህ ነው ማለት ነው ደግሞ ያቺ ሰራተኛሽ ቤት ውስጥ ስትወልድ በዛ ላይ ባሏ ሳይታወቅ እንዴት ዝም አልሽ ኤቢ አይደል እንደምትነግረኝ ወንዶች እኮ አርጅተው ሁለት ጸጉር አብቅለውም ሌላ ሴት መፈለጋቸውን አያቆሙም ብላ ስትላት ማርታን በንዴት አይ መድዬ ስለባሌ እንኳን ለኔ ታዩ ብላ ትላታለች። ከዚህም በኋላ ነው አቢጌል ማንም በሌለበት ዳጣን ይዛ ወደ ደረጀ መኝታ ቤት ሄዳ ሁሉንም ነገር እንዲነግራት የጠየቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።